ጎጠኞች ስላችሁ አማራ እንደ አማራ እየተገደለ እናንተ እንደ ሰፈር የምታወሩ እንደ ጎጥ የምታወሩ እያየ ግባበት። ከኔ ጋር ስትመላለስ እያየ ግባበት ነው እያልኩ ያለሁት። እሺ አያና። እሺ ቴዲ፣ በነገራችን ላይ ሰሞኑን በጣም እኔ ፕሮዳክቲቭ የሚባሉ ፖለቲካሊ በፖለቲካ ካሰብ ነው በጣም ፕሮዳክቲቭ የሆነ ሳምንት እንደዚህ ሳምንት አላየሁም። ከፍተኛ እንትን ነው ውጤት ነው ያየነው። በተለይ ለረጅም ጊዜ በህዝብ ኢንትረስት ስር ተደብቆ የነበረ አካል ተገልፍፎ ወጥቷል። አሁን ሜዳን መመለሻ እንዳይኖረው ሆኖ ነው የወጣው። እውነት ለመነጋገር ከሆነ ከህዝብ መነጠል ማለት ከዚህ የተለየ ነገር የለውም። አሁን እዚህ ሚዲያ ላይ ምናምን ኮመንት ላይ ምን ቦታ ላይ ስለጮኸ እንደዛ እንዳይመስላችሁ። የህዝብ ማንነት የህዝብ ትክክለኛ የሆነ ስሜት እንደሌለው ተነጥሎ ወጣ ብቻው። እኔ በጣም አፕሪሺየት አድርጌዋለሁ። ይሄ ሰሞኑን የመጣው ይሄ ግርግር ውጅንብር ሪሊ ረድቷል ብዬ አስባለሁ። አይ ቲንክ እንትና ነው መሰለኝ ባይ ዘ ዌይ ፍናን ስላየው ደስ ብሎኛል። አፍተር አ ሎንግ ታይም ስቴጅ ላይ አይቼ አላውቅም። ሰላም አያና፣ ሰላም ብያለሁ። እንዴት ነህ? የት ነበር የጠየቀው ጥያቄ ነበረ። የት ነበር ያነሳው ጥያቄ? ህዝቡን እንኳን ቴስት አያደርጉም ወይ መሪዎች? ወደ እንደዚህ አይነት ቴንሽን ሲገባ ህዝቡን ቴስት አያደርጉም ወይ የሚል ነገር ኦቨርዌልሚንግሊ ቴስት ተደረገ እኮ። ሶሻል ሚዲያው እኮ አሁን እዚህ አስገባው እያሉ የሚጮሁት ወንድማችን አለ ከሁሉ በላይ ከኔም በላይ ጉዳዩ ይመለከተዋል ብሎ ወንድማችን ሀብትሽንም ሰሞኑን ትንሽ ቀረብ ሲያደርገው ራሱን ስተው ሁሉ ነገር ላይ መዝመት ጀምሯል። ደስ ብሎት ማለት ነው። አይመለከትም የአማራ ጉዳይ አንተ ኦሮሞ ነህ ብሎ በጣም አስጨንቆት ነበርና ያው ወንድማችን ከተወሰነ ጊዜ በፊት ሌላ ኦሮሞ እህትም አለች፣ እሷ እንኳን ሙሉ ኦሮሞ ናት። ከሷ ጋር ሆኖ መዶሻ የሚባል ነገር ነበረ። ኢትዮጵያን በመዶሻ እናፈርሳለን የሚል እሳቤ ይዘው ሲንቀሳቀሱ የጽንፍ ማለት ነው። በጣም ጥግ የወጣ ሀገር ጠል እስከመሆን የወጣ አዲስ እረኛ ከብት አያስተኛ ማለት ይሄ ነው። አዲስ ብሔርተኛ ህዝብ ማያስተኛ እስከ ሀገር አፈርሳለሁ አይባልም። የብሔር ችግሮች እኮ የኖሩ ናቸው። ኢማጂን በወራሪ በመጣ ጊዜ ወላይታው ኦሮሞ እኔ ሻንቂላ እየተባልኩ ጋላ እየተባልኩ እዚህ ሀገር ላይ ቋንቋዬ እንኳን የማይወራ አልዋጋም አይመለከተኝም ቢል አስበው። ተበላህ ማለት ነው። አልቤርቶ ነበር ስም ይሄኔ። ገብቶሃል? ውስጣዊ ችግር ስላለብኝ ሀገር አይመለከተኝም አይባልም። ስንተኛ ጨናችሁ? እንደዛ አይደለም የሚደረገው። የውስጥ ጉዳይን እፈታለሁ፣ እታገላለሁ፣ ሀገሬን ግን አስከብራለሁ ነው የሚባለው። ሲመችህ ብቻ ሀገርህ የሚሆን ከሆነ አንተ ስፔሻል ካርድ የለህም ከሌሎች ብሔረሰቦች የተለየ። ሀገሬን አፈርሳለሁ እያልክ ኢትዮጵያዊነት ማንንም አይሰጠኝም የምትል ቹዝ ምረጥ። ኢትዮጵያዊነቱን አፈርሳዋለሁ የምትል ከሆነ እበትነዋለሁ የምትል ከሆነ አይመለከተኝም የምትል ከሆነ የኔ ወደብ 4 ኪሎ ነው ይላል። 4 ኪሎ ደረቅ መሬት ነው። ምን አይነት ወደብ ነው? ምን አይነት መርከብ የወረቀት መርከብ ልትነዳበት ነው ገንዳ ውስጥ? አንተ የምትፈጥረው ኢትዮጵያዊነት ለሰው የምታከፋፍለው ሰው የማይነግርህ ልዩ ተሰጦ ያለ ውሸት ነው። ህዝባችን እንደዚህ አይነት ስሜት የለውም። የአማራ ህዝብ እንደዛ አይደለም። ሀምብል ህዝብ ነው። በነገራችን በጣም ሀምብል ህዝብ ነው። እና ሚዲያው ላይ ያለው በጣም ጽንፈኛ የሆነው በጣም ጥግ የረገጠው አካል ቴስት ተደረገ። እዚህ ሚዲያ ላይ እንኳን በጣም ለብሔራቸው የሚቆረቆሩ ልጆች አይ በሀገር ጉዳይ አናስነካም አሉ። ስለዚህ ቴስት ተደርጓል። we tested the water and it's perfect። ኢትዮጵያ ምን ይላሉ አሜሪካ ስቴት ኦፍ ዘ ዩኒየን ሲያቀርቡ the state of the union is strong ይላሉ። ሀገራችን አሁንም ኢትዮጵያዊነት ጠንካራ ነው። የተበደሉም ህዝቦች፣ ችግር ያለባቸውም ህዝቦች፣ በሙስና የሚሰቃዩ ህዝቦች፣ የተለያዩ ብሔር ተኮር መገደሎች፣ ከፍተኛ የሆነ የዲሞክራሲ ምህዳር መጥበብ፣ የህግ የበላይነት መጣጣት፣ ብዙ ችግሮች እያሉብን ኢትዮጵያውያን በልባቸው ውስጥ አሁንም ሀገራቸው ጠንካራ ናት። ትላንትና አማራ ስትሮንግ እንዳለን በማህሙድ ዘፈን አይደለም የሚንቀሳቀሰው። ይሄ በቅኛችን ድረስ ሰርጾ የገባ ኢትዮጵያዊነት አለ። እየተረገጥንበት በነበርን ዘመን ራሱ በሚተፋበት ዘመን ራሱ አንተ ጋላ በምትባል ዘመን ራሱ እና አብዲሳ ጋር ጣሊያን ድረስ ሄደው ነበር የሚያሳዩት። ፈረሱን ቀስቅሶ ነበር የሚሄደው ባድም እንትን ድረስ አድዋ ድረስ ባድሜና ሽራሮ ድረስ ሄደው ይዋጋ ነበር። ይሄ ነው ትክክለኛው የአማራም የኦሮሞም የወላይታም የሌላው ህዝብ ማንነት። ሚዲያ ላይ ያለው የኢኮኖሚ ስደተኛ ምን ሰርቼ ልብላ ነው? የማንን አስጎፍንኝ፣ የማንን አስቆጥጬ፣ ማንን አስለቅሼ እንጀራ ይውጣልኝ በብሔርተኝነት የሚለው ተዋረደ። እዚህ ውጭ ወጡ። እነኚህ ለምንም የማይመለሱ ናቸው። ለሀገር ክደትም ግብረ ሰዶምን ሁሉ እኮ የተነካኩ ናቸው። ይሄ ግሩፕ ትንሽ አንድ ሁለት ሰዎችን ጉዳይ ውስጥ የሌሉበትና አዲስን ስበው ነው እንጂ ይሄ ግሩፕ የሚታወቅ እኮ ነው። ሻቢያ የሚዘውረው ግሩፕ ነው።
እና ይሄ ግሩፕ እንኳን እስኪሰነጠቅ ድረስ ኢትዮጵያዊነቱ ጠንካራ ነው። በመዶሻ ንደዋለው የሚለው ራሱ 7 ሰዓት ለፍልፎ አንዲት እንጨት የማያነቃንቅበት ቦታ ላይ ነን ያለን። አንዴ ቃል ላይ ያለ በስማሚ ይበዛብኛል። በደንብ እየሰበኩ ነውና እናቀናለን። ሀገራችንን በጋራ እንሰራለን፣ እንቀጥላለን። የሚያፈርሳትን ግን አናስገባም። መዶሻውን እንመልሳለን። አያገባኝ የሚባል ነገር የለም። ሀገር የጋራ ናት። ከነ ችግሯ ከነ ጉዳቷ ከነ ችግሮቻችን ሀገር አናፈርስም፣ አናስወረርምና ሚዲያ ላይ ያላችሁ የኮሜንት ጀግኖች መጀመሪያም እናንተ ብትጠሩ የት ትሄዳላችሁ? ብትጠሩም እኮ አትሄዱ። ልዋጋ ብትሉስ ማን ኑሯችሁን ነው የምትዋጉትና እንኳን እንድናየው ረዳችሁን። በጣም ደስ የሚል ነበር የሰሞኑ። ዛሬም የሚያኮራ ኢትዮጵያዊነት አይቻለሁ። በአንዳነትም ለቼንጅ ደግሞ አለና እሱ ችግር የለውም፣ ይለቃል ቀስ እያለ። እናመሰግናለን። ቴዲ ዩናይትድ አማራ። በነገራችሁ ላይ አንድ ነገር ልንገራችሁ። እሺ አማራ እንደ ህዝብ እየተገደለ እየተፈናቀለ ኢሰብአዊ ድርጊት ተፈጽሞበታል እያልኩኝ አፌ እስኪደርቅ እየነገርኩ ከሚሰጥህ ደቂቃ ቤትህን ከፍተህ ጎንደርን ዲሁማናይዝ እያደረክ ጎንደርን ህዝብ እየተሳደብክ ሸዋ ወሎ እያልክ የተሳደብክ የምትውል አሳስቼ አስገብቼ እንደውም አለማዋረዴ እየሰማኸኝ ነው አይደለም? እዚህ ኢሰብአዊ ድርጊት የተፈጸመበት ህዝብ ላይ አበባና ኮፍያ ስለተሰጠ የጎጥ እዛው የጎጥ አመልማለ ጉም እያስጨፈርክ የጎጥ ላይ ዝለል። በተረፈ ግን እነዚህ ልጆች በጣም አመሰግናቸው ለመሰላችሁ። አንድም ቀን እኔ አማራ ዩናይትድ አማራ ስትሮንግ እንደ ጎጥ ሲያወሩ ሰምቻቸው አላውቅም። እንደ ሰፈር ሲያወሩ ሰምቻቸው አላውቅም። ታውቃላችሁ፣ እዚህ ቤት በስህተት ነው ሰምቻቸው አላውቅም። ለአቅመ ብሔርተኛ እንኳን ያልደረስክም አብዛኛ ገና ለአቅመ ብሔርተኛ እንኳን አልደረስክም። ለአቅመ ብሔርተኛ እንኳን አልደረስክም። እኛ አሁን እዚህ የምታያቸው ለአቅመ አሁን ዩናይትድ አማራ ስትሮንግ ብሔርተኞች ናቸው። መሬት መያዝ አለበት። አገባህም እንትነ እሱን በአካል አናግረኝና እነግርሃለሁ። ህዝብ የግል ሸቀጣ አይደለም፣ እንደፈለግ የምትሸቀጥበት ማለት ነው። ግልጽ ነው። በዚያ ወድ ካወራን እናወራለን። በተረፈ ግን እንደው ጎጠኞች መንገድ ሲገኝ ብቻ መድረክ ሲገኝ ብቻ ደርሶ የብሔሩ ተቆርቋሪ ለምሳሌ ባነጠር ለማለት ያለው። እሺ ዩናይትድ አማራ ወደ አንተ ልምጣ። 5 ደቂቃ አለ ወንድሜ። እሺ ቴንክ ዩ ቴዲ፣ አመሰግናለሁ። ዛሬ አምልጦኛል ትልቅ ፕሮግራም። አቶ ልደቱ መጥቶ ነበር መሰለኝ። አመሰግናለሁ በተሰጠኝ ዕድል። እንዳው ትንሽ ነው አሁን በነገራችሁ ላይ የማንም ችግር የለብኝም። እኔ ማንንም አስገባለሁ። እኔ ችግር የለብኝም። አንድ ቦታ አለ። እኔ ክብር ነው የምፈልገው፣ ተገቢውን ክብር እፈልጋለሁ። አክብሬ ያስገባሃለሁ፣ ተገቢውን ክብር እፈልጋለሁ። ቴዲን አዋርዳለሁ ካልክ አይተም ሰምተን በማታውቀው መንገድ አዋርዳለሁ። ነገ ሄደህ ቤት ከፍተህ ፎቶ የዘቅዘቀ ስትሳደብ ብትውል ነው ላይ ምን በሳምንት አንዴ ነው ማይ። በተረፈ እኔ ማንንም እኔ ምን አልሸከምህ። ምን ሀሳብህ ነው? እኔ እኮ ታጋይ አይደለሁ። ታጋይ ነኝ እንዴ? አይ ቲንክ አልገባቸውም መሰለኝ እነዚህ ሰፈርተኞች አልገባቸውም። የሰፈር ልጆች የቀበሌ ልጆች ታጋይ አይደለሁም እኔ አዋይ ነኝ። ማንንም አስገባ ካልከኝ አስሎንካስ ጨዋ እስከሆነ ድረስ ሀሳቡን በአግባቡ የሚገልጽ እስከሆነ ድረስ አም ፋይን። እኔ ምን አገባኝ? በሀገሬ ጉዳይ ነው እያዋዩዋቸው ያሉት። ዩናይትድ አማራ ቀጥል። ኦኬ እሺ። አሁን ከኔ በፊት የተናገረው ወንድማችን እንዳው ትንሽ ከሱ ልነሳ። አንዳንድ ጊዜ እውነት ለመናገር በጣም ራሳችሁ በራሳችሁ ነገሮችን በደንብ አድርጋችሁ ክሊር ስታደርጉት ደስ ይላል። ሰምቶ ይሆናል መቼም አንተ አያመልጥም፣ አማርኛውን በደንብ ስለምትረዳው ቴዲ። መዶሻ ብለው መጥተዋል። አንደኛው እንኳን ኦሮሞ ናት አለ፣ ይሄኛውም ኦሮሞ ነው እየተባለ ነው አለልህና መልሶ ምን ይላል እዛው ላይ አዲስ እረኛ ከብት ያስተኛል። ኦሮሞ ናቸው ካልካቸው በዘራቸው ራስ ሰርቲፋይ አድርጋቸው ስታበቃ መልሰ ደግሞ አዲስ ብሔርተኛ ስለሆኑ አገር ሊያፈርሱ ነው ብለህ ስታስቀምጥ ራስ ምን እያልከው ነው ብለህ ብጠይቅ ደስ ይለኛል። እኔ ብዙ ነገር ተብሏል። ቅድም አንተ ያልከው አንድ ወንድማችን አንተ ነው የሚባለው የኢትዮጵያ ጋዜጠኞች ማህበር ፕሬዚዳንት ነው ያልክ መሰለኝና እሱም ከተናገረው ሰምታችሁታል። እንግዲህ ቤኒሻንጉል ውስጥ የክልልን ለመገንጠል
የጠየቁ ሰዎች የሞት ፍርድ ተፈርዶባቸዋል ያለው። እንግዲህ አደን ነው ሊሆን ይችል ይሆናል አልሰማውም። ምክንያቱም ወያኔ ያደርግ የነበረው ብዙ ችግርና መከራ ስለነበረ ሊሆን ይችል ይሆናል። ጋዜጠኛም ከነበረ ምናልባት ከአቶ በረከት ጋር አጠጋ ስለሚል በደንብ ያውቃል ብዬ አስባለሁ። በተረፈ እንግዲህ በቤንሻንጉል የሚባለው ክልል ሆኖ ሲቆም 800 ሺህ ህዝብ ነው የነበረው። አሁን ያለውን ባላቅም ከሌሎች አካባቢዎች ግን 2 ሚሊዮን 3 ሚሊዮን ህዝብ ያላቸው እስካሁን ድረስ ክልል አይደሉም እየጠየቁ ነው ያሉት እና ከዛ አንጻር ብዙ ችግሮች አሉ። ይሄ የመገንጠል ጥያቄ ይዞ ሲታገል የነበረው አካል ቅድም እንደተባለው ትናንትና ኢትዮጵያን ያወቃት ለ50 ዓመት ለ60 ዓመት ኢትዮጵያ ያደለው ሲል የነበረው እኮ ነው ዛሬ አቶ አያና ሌሎችን ሊከስ ይመጣል። ኢትዮጵያ ፍራሾች የሚለን እኮ የአማራ ብሔርተኛ የሆኑትን አንዴ መዶሻ አንዴ ምን ኢትዮጵያ እናፈርሳለን ብለዋል የሚለን እኛ ብዙ ጊዜ ስለሚዘገንን ኢትዮጵያ የሚባል በህገ መንግስት በተባለው ወረቀት አፍርሰዋታል ብለን ስንናገር ለብዙ ሰዎች ስለሚከብድ እኮ እናወራ ነበር። የበለጠ ግን አብይ አህመድ አረጋግጧታል። ኢትዮጵያ እንዳፈረሳት አብይ አህመድ በተግባር አሳይቶናል። አሁን የትኛው ኢትዮጵያዊነት ነው ያለው በአብይ አህመድ ግዛት ውስጥ? ስለ የትኛው ወደብ ነው የምናወራው? ስለ የትኛው ኢትዮጵያዊ አንድነት ኑሮን ነው ኢትዮጵያ ማደግ አለባት ብለን የምንለፋው? አብይ አህመድ በአገር ጉዳይ ቀለደ ምናምን የምትሉን ስለ ሀገር እናንተ ልትነግሩን የምትችሉት በየትኛው ምሁራናችሁ ነው? አትሊስት እንደው እድሉን ያገኘ ሰው ኢትዮጵያዊነት ስሜትን ለመገንባት እንኳን ትንሽ ጥራችሁ ቢሆን ኑሮ አትሊስት እየጣሩ ነው። የሆነ አቅም አንሷቸዋል። ከምርኮ የተሰባሰቡ ሰዎች ስለሆኑ ያው የአቅም ብቃት ስላለ ይስተካከላሉ ብለን ባሰብን። የሀገራዊ ፍቅር የላችሁ፣ የህዝብ ፍቅር የላችሁ። ስለ የትኛው ነው አሁን ኢትዮጵያ የምታወራው? ስለ የትኛው ወደብ ነው? ወደቡ ቢሰጥስ እንደ አሁን ሻዕቢያ ውሰዱት ቢልስ ምንድን ነው የምታደርገው? የትኛው ኢትዮጵያዊ ነው የምትገነባው? ሆናት ያለምንም ጦርነት ችግር የለውም ውሰዱት ቢል ሻዕቢያ እውነት እናንተ ኢትዮጵያዊነት መገንባት ትችላላችሁ ወይ? አቅሙ ብቃቱ ሞራኑ አለው? የመጀመሪያ እኮ ስሜት እዛ ላይ መታየት ያለበት ህዝብ ማክበር የምትችልበትና አንድነት ማምጣት የምትችልበትን ነው። አንተ ስልጣን ላይ እስካለ ድረስ ኢትዮጵያዊ፣ ስልጣን ከሌለህ ደግሞ ኢትዮጵያ ትፍረስ ነው። ልክ ቅድም አንድ ወንድሜ ተናግሮታል። የትግራይ ተወላጅ በስልጣን ላይ በነበሩ ጊዜ ቲፒኤልኤፎች ኢትዮጵያ ይሉ ነበረ። ስልጣኑን ባጡት ጊዜ በማግስቱ ኢትዮጵያ ባናቷ ትገገዳሉ። አሁንም እናንተም ያንኑ እያደረጋችሁት ያላችሁ እኮ ሌላ አይደለም እኮ። ከዚህ ስልጣን ገሸሽ ብትሉ 50 ዓመት ሙሉ ኢትዮጵያ ትፍረስ ስትሉ ቆይታችኋል። በዚህ 6 ዓመት ደግሞ አዲስ ብሔርተኛ ሆናችሁ መጣችኋል። ኢትዮጵያ ነገ ስትነጠቁ ደግሞ ኢትዮጵያ ትፍረስ ነው ብትሉ እየተዘጋጃችሁ እንደሆነ ደግሞ እናውቃለን። ይሄን ለማድረግ ነው እያደረጋችሁ ነው። ብዙ ስራ እየሰራችሁ ነው። ለዚህም ነው የእናንተን ዝግጅት ከማየት አንጻር ነው ስለ የትኛው ወደብ ነው የምናወራው ያለው። ስለ የትኛው ኢትዮጵያ አንድነት ኑሮ ነው ዛሬ ኢትዮጵያ ወደብ ያስፈልጋታል ብለን የምንከራከረው ነው እያልን ያለ ነው። ስለዚህ አያና ዛሬ የኢትዮጵያ ብሔርተኛ ሆነ አንተ ኢትዮጵያ የሆነ ቅድም በሚያሳፍር ሁኔታ ተናግረው አይደል? የራስን ታሪክ እኮ በአግባቡ ማወቅ እኮ ጥሩ ነው። ጣሊያን ሀገር ሄደው አብዲሳ ጋር ከኢትዮጵያ ተነስቶ ጣሊያን ሊዋጋ አይደለም ተማርኮ ሄደ ነው። እሱን እንኳን ለመናገር አልፈለግም እንኳን በታሪክ ደረጃ። እንደዚህ አይነት ነገሮችን አታወናብዱን ፕሊዝ። እኛ በኢትዮጵያ ውስጥ ብዙ ችግሮች አሉ። ብዙ ውጣ ውረዶችን አልፈናል። ብዙ መከራዎች ታልፈዋል። ጠንካራ ነገር ነበራት፣ ደካማ ነገሮች ነበሩ በፖለቲካ ሂደት ውስጥ። እሱን ሁሉ ተሸክመን ኢትዮጵያዊ ብለን በኖርን ጊዜ አድዋዊ ስትሉን እኮ ነበራችሁ። አሁን አንተ እኮ ብለሃል እኮ እዚህ በተረገጥንበት ዘመን ስትል ነበረ። ኢትዮጵያ ውስጥ ማን ረጋጭ ማን ተረጋጭ ሆኖ ነው ይሄን ሁሉ ዘመን የቆየ ነው? ኦኬ። ስለዚህ በዚህ ዘመን ግን በዚህ በሰለጠነ ዘመን ግን ዘር ተኮር በኢትዮጵያ ታሪክ ታይቶ በማይታወቅ ሁኔታ ጦርነት ያካሄደው በኢትዮጵያ ታሪክ እንደ አብይ አህመድ ያካሄደ የለም። እንደ አብይ አህመድ የጨፈጨፈ ህዝብን የለም። የገዛ ህዝቡን እንደ አብይ አህመድ የጨፈጨፈ ታሪክ የለም። ወደ ዘር እያመጣችሁ ታንጓሉታላችሁ። ደርግና አብይ አህመድ ሁለቱም ከኦሮሞ አብራክ የወጡ ሰዎች ናቸው። በኢትዮጵያ ታሪክ ግን ታይቶ ተሰምቶ የማያውቅ ግፍ የፈጸሙ ናቸው ሁለቱም። ስለዚህ ዛሬ መጥተህ ስለ ሀገር ክህደትና ስለ ወደብ ልትነግረን አትችልም። የቲፒኤልኤፍ ሰዎች ወደብን እኮ መለስ ዜናዊ እንደ ሸቀጥ እንገዛዋለን ብሎ ኦፊሻል እኮ ይነገራል። ኦፊሻል ለወደብ ብለን አንጣላም፣ ለወደብ ብለን አንጨቃጨቅም፣ አያስፈልገንም ነው ያለው። እንደማንኛውም ዕቃ ገዛዋለሁ ሲል የነበረ ሰው ዛሬ ያስፈልጋል አያስፈልግም ብትሉን ይሄ ትርጉም የሌለው ወሬ ነው። ኦኬ ቴንክ ዩ።
ቴንክ ዩ። እሺ ብሔርተኞች ኦኬ፣ ፖለቲካቸውን እየሰራችሁ አይ ዶንት ኖ የትኛው ብሔር ነው የባህር ወደብ ታዲያ ሊያመጣልን የሚችለው? እሱንም የተነጋገርክ እሱንም መነጋገር ያስፈልጋል። የትኛው ብሔር ነው ወደብ ሊያመጣልን የሚችለው? ይህን ማውራት አለብን እንጂ ቀኑ ሙሉ ስድድብ ብቻ ምናምን ሰለቸነ ደከመ። የትኛው ነው ያመጣል? እሱ አይ ኮሜንት ላይ ያሉት እንዲጻጻፉ የትኛው ነው? ኦኬ ኢትዮጵያዊነት በጋራ ሲቆም ይመጣል። እሺ ዩናይትድ አማራ የማን ተራ ነው? የማን ተራ ነው? ለለና እሺ 5 ደቂቃ ነሽ። ኦኬ በኢትዮጵያ ታሪክ ደስ የሚለው ነገር የኢትዮጵያን ተደፈረች ሲባል የኢትዮጵያ ናሽናል ስተነካ ሲባል በታሪካችንም እንደዚህ ደፍሮ የተናገረ ይኖራል ብዬ በዚህ ጊዜ ይኖራል ብዬ አላስብም። በደርግ ጊዜም የቅርቦቹ እንኳን በደርግ ጊዜም በኃይለ ሥላሴ ጊዜ የኢትዮጵያ እንትን ተደፈረ ሲባል የኢትዮጵያ ሕዝብ ሆ ብሎ እንደሚወጣ ስለምታውቁት ድንጋጣችሁ ይገባኛል። ኢን ሪያሊቲ ማለት ነው። እናንተም ውስጥ እኔ ኢትዮጵያን ትጠላላችሁ ብዬ አላስብም። በተለይ መልካችሁን ማቃችሁ አማራ ነኝ ቦልድሊ ብላችሁ የምትወጡ ከድሮ ፖለቲካል እንትኖች ጋር አታችመንት የሌላችሁ ማለት ነው። በዛ መንገድ ላይ ውስጣችሁ ያውቀዋል ብዬ ነው ማምነው። እንደ አማራ ሰልፍ አሁንም ደግሜ ነግረዋለሁ። እንደ አማራ ራሱ የግድቡና የፖርት ኢትዮጵያ ማግኘት ለአማራ ኢኮኖሚ ምን ማለት እንደሆነ እያንዳንዳችሁ ጠንቅቃችሁ ታውቃላችሁ ብዬ ነው ማምነው። እኔ ፖለቲካን ማየው አንዳንዶቹ ኤግዛምፕል እዚህ ላይ ለመስጠት እንደሞከሩት ቤትን ሳሰራ ምናምን የሚል ኤግዛምፕል ለመስጠት ሞክረዋል። እኔ ደግሞ ፖርት ማለት እንደምሰሶ ማለት ነው ለአገር ኢኮኖሚ ለአገር ሰርቫይቭ ማድረግ እና ትልቁ ችግሩ ኢትዮጵያ ውስጥ ብዬ የማስበው ለኢንስቲትዩሽኖች አለመኖራቸው ነው። ያንን ቢልድ ማድረግ ከቻለ እንደው እግዚአብሔር አድሏቸው ይሄ ገቨርንመንት ኢንስቲትዩሽኖችን ክሬት ማድረግ ከቻለ እና ፓወር በሰላም ትራንስፈር ማድረግ ከቻለ ትልቅ ሰርቫይቭ እናደርጋለን ብዬ አስባለሁ። አንዳንዶች እዚህ ላይ ደግሞ አሉ የፖለቲካል እውቀታቸው ዜሮ ነው። ምንም አይቼውም ሰምቼውም የማላውቀው ነገር ማለት ነው። few months ago ከአንድ ግሩፖቹ ጋር ሲጣሉ በተጣሉ ሰዓት ላይ የሶማሌ እንትን የተነሳ ጊዜ ከሶማሌ ጋር እንቆማለን ያሉ ሰዎች ከሶማሌ ጋር እንቆማለን ብለው ሲጮሁ ይሄ ሰውዬ ያበጠ ይፈንዳ ከአብይ አህመድ ጋር እንቆማለሁ ብለው ሲናገር የነበረ ሰው ነው። እዚህ ላይ ቁጭ ብሎ ባንዳ ምናምን የአንገር ስሜት የሚያሰማ ማለት ነው። እኔ I don't get it ሾርት ሚሞሪ አይደለንም። እዚሁ ላይ few months ago የምትለዋወጡት ነው። ስሙን ጥሪ ማን ነው? አዲስ ቪዲዮ ላለ አዲስ ታይምስ ኦኬ። ምን ብዬ ከሶማሌ ጋር ከአብይ አህመድ ጋር ቆማለሁ ብለሃል። አይ የግብጽ ነው የአባይን ጉዳይ የአባይ እና እሺ ጨር የአባይን ጉዳይ ነው እንጂ ኤርትራ እኮ ኢትዮጵያ ውስጥ ነው። ኢጅፕት ልትመጣ ነው ሲባል ነው። ተረጋጋ እሺ። ልጨርስና ከዛ ትመልሳለህ። የእያንዳንዱ ጉድ ካለ መውጣት አለበት፣ ህዝብ ማወቅ አለበት። 100% አለኝ እኔ ግድ የለም ሰውን ዘጥፍላል መውጣት አለበት። እሺ ቀጥይናት። አዎ በዛን ጊዜ እንደዛ ያለ ነው። እኔ የሚገርመኝ ነገር በዚሁ ልክ ደግሞ ለፋኖ መከፋፈል ሶሻል ሚዲያ ላይ ሰራውም አንዱ የመጀመሪያው እሱ ነው። የሚገርመኝ ነገር ማለት ነው አንድ ፋኖ ተገደለ ብሎ ሲጨፍር የነበረ ሰው ነው። እሱም ቪዲዮ አለ። እንግዲህ የሚገርመኝ ነገር ማለት ነው አትሊስት እንደኛ አይነቱ እንኳን አትሊስት በሰላም ተነጋገሩ። አማራ ክልል ውስጥ የሚደረገው ጦርነት ቤዚክሊ ኢኮኖሚክ ፕሬሸር አምጥቶ ለማድረግ ነው። አማራን ክልል ነው የሚያወድመው እንጂ ምንም ነገር አይመጣም ብዬ ነው እማምነው። ብዙ ረጅም ጊዜ ፓወር ባላንስ እንኳን ማምጣት ከቻሉ ጥሩ ነው ብዬ እንትን መልሰው ነኝ። የፈለገ መናገር እንኳን ቦልድሊ ጀመርኩት አማራ ክልል ውስጥ ሰው ሲረሸን ሲገደል በፐብሊክሊ ላይ ያዩ ዝም ማለት ስለጀመሩ ነው። የአማራ ሳፈሪንግ ኤኒቲንግ በእነሱ ሳይድ የሚደረግ ሲሆን ያንን ነገር ሲሆን ሻይ ምንም ነገር ቦልድሊ እንዳልሰማና አንዳንዶቹ እንደውም እንኳን አረጉት እስከሚሉኝ ድረስ ማለት ነው። ያ ደግሞ ለኔ የፈለገ ብትለኝ ህዝቡ ለአማራ ህዝብ ብለህ የምትታገል ከሆነ
ያንን አትሊስት ስህተቶች ሲሰሩ እንኳን ኮሬክት ማድረግ መቻል አለብህ ብዬ ስለማምን ማለት ነው። እሺ እና እባካችሁ ሌላውን የማሸማቀቅና የምትሄዱበት ርቀት ከደምታችሁ በእናንተው ልክ መሄድ ይችላልውና የድፍረታችሁ ድፍረት እናንተ ብቻ የተለየ ለአማራ ኬር የምታደርጉ ሰዎች አይደለም። አማራ በእናቴም በአባቴም በአያቴም በቅድመ አያቴም በቅምቅም አያቴም ማለት ነው። እንዳንዳንዶቻችሁ እንኳን ሚክስ አይደለውም እና ልታሸማቀቁ ኤኒቲንግ አትሄዱ ነው ምለው። that's all ቴዲ thank you። በቪዲዮ የምትታይ ልጅ በእናቷም በአባቷም በቅድመ አያቷም ዘር ማንዘሯ አማራ ናት። አሁን እኮ አስቸጋሪ የሆነው እኮ አማራ ጎረቤት የሌለው ሁሉ ከአማራ ትግሉ ተመስገን ጥሩ ነው እኮ የሚገለን አማራ ነው። እሱ አይደለም ጥያቄ። በቃ እሱ አይደለም እኮ አንዴ ሰጣለ። ቢያንስ የአማራ ልጆች የተለየ ሀሳብ እንዲኖራቸው ሊፈቀድላቸው ይገባል። ይሄ መታወቅ የብሔር ፖለቲካ ነው የምታራምዱት። አሁን እኮ የአማራ ልጆች እኮ የታፈኑት እኮ አማራ ባልሆኑ ሰዎች ነው። ትግላቸው ተገብቶ ታፍነው የተለየ ሀሳብ ከጣራ ከምንወጣበት ችግር በዚህ ነው እያሉ አይደለም በዚህ ነው የተባለ። ኧረ ቴዲ የአማራ ነን እኛ መብታችንን ማትልበት ምን ነው እኔ ነኝ አልክ ከዚህ ሁሉ ማህበረሰብ እኔ አዲስ ተው ቴዲ ተው። አዲስ ታይምስ አላልኩም እኔ ብያለሁ። አዲስ ታይምስ ብያለሁ አላልኩም እኮ ቁም ነገር ፖይንቱ በመጨረሻው ዘመን ትክክለኛ አማራዎች እያሉ ከአማራዎች በላይ አማራ የሚሆኑ ይመጣሉ ይላል። ይሄ ነው ችግር የሆነባቸው ልጆቹ በተደጋጋሚ እንደተናገርኩት ውጣልን ሲሉ አይጣል ነው ከትግላችን። በተፈተሸው ግን እስከ 7 ድረስ 7 ትውልዱ ድረስ አንድ አማራ የለም። አማራ ጎረቤት ራሱ የለውም። ግን ውጣልን ይላል። ትክክለኛ አማራ ልጆች በዚህ ታፍነው ወጥተዋል። እውነት ለመናገር ማውቃቸው በአካል የሚያውቁኝ ምን ጉድ እኮ እንደወረረን እንትና ሲናገር አልሰማችሁ? ጠበቃ አስረስ ማረ ሲናገር አልሰማችሁ? እኛ መንግስት እኮ ታድሏል አለ። በነገር ላይ በጣም ተናጋሪ ሰው ነው ጠበቃ አስረስ ማረ። መንግስት እድለኛ ነው። መንግስት እኮ እኛም ብቻ ነው የሚዋጓል እኮ። አማራ ያለውን እንዋጋለን፣ ገንዘብ ይዞ የገባውን እንዋጋለን፣ ዲያስፖራውን እንዋጋለን፣ መንግስትን እንዋጋለን። መንግስት ማመን ቃቃታውን ስቦ እኛን እኮ የሚተኩሰው ምናምን እያለ ሲናገር ነበርና ይሄ ትክክለኛ ነገር ነው። ልትነጋገሩበት የሚገባ ነገር ነው ለማለት ያለው። እሺ ከሌለና በእናቴም በአባቴም በአያቴም አማራ ነኝ ስላለች እሱን ተንተርሽ የተናገርኩት ነገር ነው። አዲስ ታይምስ አንተ ነው መስሪኝ ይሄ ነገር ሊረዝም ነው ቶሎ ካልቋጫውት በጣም ደክሞኛል። ቴንክ ዩ ቴዲ እኔ ዝጣችኋለሁ ከማለው እኔ አልቀድመም እንዴ ይቀድመኛል። አማራ ዛሬና የት ነበር? ከዛ አናግራችሁ አስገባ እያለ ነው ቴዲ አናግራችሁ አስገባ እያለ ነው። ኦኬ እንዴት ላስገባ? እኔ እኮ ሰው እኮ ያልከረ እዚህ ጋር የምታዩት ጨለማ አንድ ወደ ሲወጣ የሚከፈተው ነው። ቦታ የለም ወይ? በስልክ ትደውልልኝና ድምፅን ላሰማ። ቴንክ ዩ ቴዲ እኔ እወጣልሃለሁ ለአንድ ሰው ቴንክ ዩ በጣም ግን አንዳንድ ኮሜንት ስርታችሁ ውስጥ የሚቀኑበት ሰዎች አሉ። ግድ የለም አዎ በጣም የሚቀኑብህና አፍረው ነው ለመምጣት ምናምን አፍረው ነውና ወንድ ልጅ ሲቀና ግን ያስጠላል ለማለት ነው። ቴንክ ዩ በጣም ይመችህ። ምን ሆናችሁ አንዴ ስሜ ምን ይላል? እስኪ ስሜን አንብብልኝ። ስሜ ምን ይላል? ስሜን አንብብልኝ። ደመቅ አድርገህ ጮክ አድርገህ እንድታነብልኝ እፈልጋለሁ። ስሜ ምን ይላል? እንደዚህ አይነት ስም ይዘህ ቀናህብኝ፣ አስፈራራኸኝ፣ ሰደብከኝ፣ ስሽለጠለጥ አታየኝ፣ የሰው ክብር ሳዋርድ አታየኝ፣ ክብሬን ሳዋርድ አታየኝ። ከነካኸኝ ግን አታለኝ። ከነካኸኝ ወይኔ ባነካሁት ነው ማስበለ ቴዲ እኔም ልውረድ በቃ። አንተም ብዙ ዋልክ አይደለ? 12 ሰዓት ልወጣ ነው እንግዲህ። ሶሪ አንተና ዘጎንደርን ብቻችሁን ትቻችሁ ልወርድ ነው። ደህና ነው። እሺ መጨረሻ ላይ ቀራችሁ ማለት ነው። አማራ ስትሮንግ ዩናይትድ አማራ የት ነበርክ? ኖ አይ አማራ ስትሮንግ የት ነበርክ? ከዛ እኔ ነኝ። እንደዛ ነው። ኦኬ ታንክ ዩ ቴዲ። ጃል አዲስ ታይምስ ቀይረሃል። በጃል አዲስ ታይምስ መጠራት አትፈልግም ከዚህ በኋላ ቴዲ ተተተ አባገዳ በለው። አባገዳ ነው ከዚህ ቴዲ ተተተ የተረሳ ነገር ማዳፍናለን። ደግሞ ምን ቴዲ ታቀሳሰራለህ አይደል? the voice of reason ይላል እኮ ገባ። በምክንያታዊነት ነው የምናምነው። እሺ በጣም ነው የምወዳችሁ ቁም ነገር
እዚህ ከቀደም ጀምሮ ከኒያ ታፕ ስታደርጉ የነበራችሁ በሚያስቀው ተስቆ የነበራችሁ እውቀት በሚያስገኝ ውስጥ ታገኙ የነበራችሁ አንዳንድ የግል ጉዳያችንን ስናወራ ምንድነው መረጫጨት ያለ ነው እና እንደዛ ነገር ከሌለ ይሰለቻል ፖለቲካ ብቻ። ለዛ ነው። እሺ አማራ ስትሮንግ ወደ አንተ ልምጣ። አምስት ደቂቃ አለው። ያ ታንክ ዩ ቴዲ። ቅድም አሁንም እኔ እንዴት ስለ ኢትዮጵያዊነት እንዴት ሊሰብኩን እንደሚፈልጉ ነው አይገባኝም። አይናገሩ አይደለም ኢትዮጵያን መውደዳቸው ኢትዮጵያን እንትን እኔ ያዝልቅላቸው ነው የምለው። አየህ ያዝልቅላቸው። ግን ስቴት ኦፍ ዘ ዩኒየን ቅድም አንስቶ ነበር አያና ስቴት ኦፍ ዘ ዩኒየን ላይ ምን ይላሉ የአሜሪካ ፕሬዝዳንቶች ብዙ ጊዜ our democracy is not guaranteed አይደለም our state of the union is not guaranteed anytime ሊፈርስ ይችላል ማለታቸው ነው። በጥንቃቄ ካልያዝነው anytime ሊፈርስ ይችላል። the same applies to ኢትዮጵያዊነት the same applies to ሱዳንነት the same applies to ናይጄሪያዊነት። ሀገር እንትን አንዱ ያስቀመጠው ጡብ ላይ አንተ ያስቀመጥክ ካልገነባው ይፈርሳል። ፕሮጀክት ነው ሀገር። የሀገር ፍቅርም እንደዛ ነው። እኔ መሐሙድ አህመድን ዘፈን ሳነሳ ያነሳሁበት ኮንቴክስት ምን ነበር መሰለህ? ትናንትና በ1990ዎቹ ከኤርትራ ጋር በተደረገው ጦርነት ጊዜ ወያኔ በገባ ገና 7-8 ዓመቱ ስለነበረ የኢትዮጵያዊነትን ጥፍጣፌ ስሜቱ አብዛኛው ሰው ውስጥ አልጠፋም ነበረ። ስለዚህ መሐሙድ አህመድ መጣና የነካሽ ነካ ክብርሽ ሀገሬ ሲል እና አፋር አለበሎም ምናምን አለበሎም ሲሉ እንትና እና ረጋይ እንዳለ ዘፋኝ በሙሉ ሲዘፍን ያቺ ትንሽ የቀረችዋን ጥፍጣፌ ኢትዮጵያዊነት አብዛኛውን ወጣት አነሳስታው መዝመት ችሏል። አሁን ግን ገላችሁታል። ያንን ነው ያልኩ ያለሁት። ቀብራችሁታል። ሀገር በተደጋጋሚ ካልሰራህበት ባንዲራ ቀይ ቢጫ አረንጓዴ ለብሶ መታየት ጥምቀት ላይ የሚያሳስር የሚያስገርፍ አድርገህ ስታበቃ ኢትዮጵያዊነት ያለው ውስጣቸው ይመጣል ምናምን የምትለው የትኛውን የሰራህበትን ኢትዮጵያዊነት ነው? አልሰራችሁ። እስከዛሬ የሰራችሁ ስራ from the 1960s ጀምሮ ፖለቲካችሁ በሙሉ የተገነባው ኢትዮጵያን በመጥላት ላይ ነው። ስለዚህ ረግመኸው ጠልተኸው ፖለቲካህን እንጀራ ጋግረበት ስልጣን ላይ የወጣህበትንና አሁን ሀገር ራሱ መዶሻውንም መጥረቢያውንም ሁሉንም ነገር ራስ ይዘህ እያፈራረስከው ያለውን ሀገር ከየት ነው እያመጣኸው ያለው ነው ጥያቄው መሆን ያለበት። ከየት አመጣው እንትን ሊጭኑብን እንደሚፈልጉ አጋባኝ እኮ ፕሮጀክት ነው። አባቶቻችን እኮ እና አብዲሳ ጋር ያላቸው የነበራቸው ቅድም እነ ጃጋማ ኬሎ እነ ሌሎቹም ከዛ በፊት የነበሩ የተለያየ እንትን ጀግኖች እኮ ደምተው ነው ኢትዮጵያዊነትን ያቆሙት። ደምተው አብረን እንሞታለን አገራችን አሳልፈን አንሰጥም ብለው እነዚህ እኮ አገራቸውን አሳልፈው ቅድም እንዳልኩት ከሶማሊያ ጋር ሆነው ሲወጉ ለነበሩ ሰዎች ለነዋቆ ጉቱ ትምህርት ቤት የከፈቱ ናቸው በስማቸው። እነዚህ ሰዎች ናቸው አመጣው ትምህርት ቤት ምንድነው ስለ ኢትዮጵያዊነት ሊነግሩን የሚፈልጉት። ግብጽ ላይ ሄደው ካይሮ ላይ ከግብጽ ባለስልጣናት ጋር ቁጭ ብለው ኢትዮጵያን እንትን እናደርጋለን ያሉ ሰዎች ናቸው። እነ ሌንጮ ባቲ ዛሬ የጠቅላይ ሚኒስትሩ አማካሪ የሆነው ሰውዬ ኢትዮጵያ ኦሮሞነትን ለመገንባት ኢትዮጵያዊነትን ማፍረስ አለብን የሚለው ማለት ነው። እነሱ ሰዎችን ተይዞ አይሆንም። ምን አይነት ኢትዮጵያዊነት እንደሚወራ አይገባኝምና ይሄ ዝም ብለህ ፖለቲካህን ጋግረህበት ኮንስቲቲዩሽን ላይ ጽፈህ አሁን ያለው ኮንስቲቲዩሽን የኦሮሚያ የክልሉን የህገ መንግስቱ ስትከፍተው የሚለው ምንድነው? እስከዛሬ እንደ ሁለተኛ ዜጋ ስንቆጠር ነው የኖር ነው። የ100 ዓመት ዕድፍ አጠብንልሽ እያልክ ተማሪዎችን እየዘመርክ አሳድገህ ምን አይነት ኢትዮጵያዊነት ነው የምትፈልገው ከነዛ ልጆች? የለም። ገለኸዋል፣ በመዋቅር ገለኸዋል፣ በስብከት ገለኸዋል፣ ቋንቋቸውን እንትን በማድረግ ገለኸዋል። ስለዚህ ከየት ነው የምታመጣው አሁን እንደ አዲስ ይሄ ዝም ብለህ ጦርነት ሲመጣው የሆነ ነገር ሲያምርህ የሆነ አጀንዳ ሲያምርህ አንስተህ ደርበው ኮት ሳትፈልግ ስትቀር ደግሞ አሽቀንጥረህ የምትጥለው አይደለም። ኢትዮጵያዊነት is a project you have to keep on working on it። ልክ ኦሮሞነትን በሰራህበት ልክ ኢትዮጵያዊነት ላይ በተሰራ ኑሮ አሁን ያለው ችግር አይፈጠርም ነበር። ሀገሪቷን በሰላም ትገዙ ነበር። ኦልሬዲ እኮ እንግዲህ ከአርባ ምንጭ እስከ ባህር ዳር እስከ መቀሌ ምናምን ድረስ ሁሉ ሂዶ የትም ድረስ ሄዶ ህዝቡ አጨብጭቦ የተቀበለው ሰውዬ ነበር አይደለም? ሙሴ ተባለ አብይ አህመድ። መጨረሻ ላይ ግን ያዳቆነ ምንድነው ይባል ያዳቆነ ሰይጣን ሳያቀስ ሳይለቅምና ተጠንቆ ያደገበት የኢትዮጵያ ጠል የሆነው ፖለቲካ ትርክት ሳበውና መጨረሻ ላይ በቃ ሰዎች ቢሞቱም ኦኬ ዛፍ እንተክልላቸዋለን እያለ ሰዎች ሞት መሳለቅ ሁሉ የጀመረበት እንትን ያለው። ስለዚህ ይሄን ፖለቲካ ይዘህ መጥተህ ኮንስቲቲዩሽን ጸረ ኢትዮጵያ አድርገህ ስለ ኢትዮጵያዊነት ማውራት ነውር ነው። ስለ ጋራ ስለ ፕሮጀክት ማውራትም ነውር ነው። ቋንቋን እያጠፋሁን ቅድም ያልኩትን መድገም ፈልጋለሁ። ያልሰማንም ያሉ ሰዎች አሉና ጃንዋሪ 30 በእኛ አቆጣጠር በእንትን አቆጣጠር ጥር 22 በኢትዮጵያ አቆጣጠር ፓርላማ ውስጥ ሚቲንግ ነበረ። ዶክተር ነገሪ ሌንጮ የሚባል የሆነ የአንዱ ኮሚቴ
ሰብሳቢ ነው እንትኑን ያቀረበውና ምንድነው የሚለው ከዚህ በኋላ ትምህርት የሚሰጠው በየአካባቢው ልጆች በተወለዱበት ቋንቋ ብቻ ነው የሚል ነው። ያ ማለት ምን ማለት ነው? የዛሬ 15 ዓመት ወይ 16 ዓመት አዲስ አበባ የሚገናኙ የባህር ዳር ልጅና የአርሲ ልጅ አይግባቡም። ቢጣሉ የሚታረቁበት ቋንቋ የለ፣ ስለ ሀገራቸው የሚያወሩበት ቋንቋ የለ። እነዚህ ሰዎች አገር እየሰሩ ነው የሚለው ለዚህ ነው። እናንተና ያመጡትን ነገር እንደዋዛ ተደበስብሶ እንዲታለፍ የሚደረገው እነ መረራ ጉዲናና እነ ሌሎቹ 10 የሚሆኑ የኦሮሞ የፖለቲካ ፓርቲዎች ኦሮሚያ ላይ ትራንዚሽናል ገቨርንመንት እናቋቁማለን፣ ኦኤልኤ የሚባለው አርሚውን አጠናክረን የኦሮሚያን ሴኩሪቲ መስራት አለብን፣ የሴኩሪቲውን ግን እሱ መያዝ አለበት ሲሉ መቼም ይሄንን ሽመልስ አብዲሳ ሳይሰማ ነው ኮሬ ነጀኛ የሚባል ገዳይ ቡድን አዘጋጅተህ ባህር ዳር ድረስ ሂደህ ሰዎችን አፍነህ ማምጣት እየቻልክ አዲስ አበባ ዛው ኢሊሊ ሆቴል የሚባል 5 ስታር ሆቴል ውስጥ ይሄንን ያክል ትልቅ ሚቲንግ 10 የፖለቲካ ፓርቲዎች ቁጭ ብለው የአገሪቷን ትልቁን የሚባለው በቆዳ ስፋት ትልቅ የሚባለውን ክልል በዛም ላይ ደግሞ ወሎንም ጨምረን እንወስዳለን መተከልንም እንወስዳለን ብሎ መግለጫ ሲሆኑ ሰምተህ እንዳልሰማ የምታልፍ ቀልደኛ ስለ ኢትዮጵያ መጣ ለኢትዮጵያ ወደ ባንተ ምናምን የሚለው ተረት ነው። እና ሰው መንቃት አለበት። ለዚህ ለመሞት የተዘጋጀ ካለ መንገዱን ጨርቅ ያርግለት። ለነዚህ ሰዎች እብደት፣ ለነዚህ ሰዎች ቅዠት፣ ለነዚህ ሰዎች ፕሮጀክት ማስፈጸሚያ ራሱን የሳትራት ማድረግ የሚፈልግ ካለ ምንም ልታረጋው አትችልም። ይሄ አይኑ ያየ እንዳለ ማየት ነውና ሰው አይኑን ከፍቶ ማየት አለበት። አዲስ አበባ ውስጥ የሚደረገውን